ሰላም የቻናላችን ቤተሰቦች እንደምን አላችሁ? ዛሬ ደግሞ ለጤናና ለውበት ጠቃሚ የሆነውን አስደናቂ የተፈጥሮ ምርት ቀሲልን ለፊታችን ስላለው ጥቅምና እንዴት መጠቀም እንዳለብን እንመለከታለን። ይህ ቪዲዮ ለቆዳ እንክብካቤ ተፈጥሯዊ መፍትሄዎችን ለምትፈልጉ ሁሉ በጣም ጠቃሚ ነው። አሁኑኑ ቪዲዮውን ላይክ በማድረግ ጀምሩ። የቀሲል ዱቄት ምንድን ነው ወደሚለው እንሄዳለን። መጀመሪያ ቀሲል በምስራቅ አፍሪካ በተለይም በሶማሌና አካባቢዋ የሚገኝ ሲሆን በውስጡም ባሉት ጠቃሚ ንጥረ ነገሮች ምክንያት የቆዳ ጤና ለመጠበቅ እና ለማደስ በስፋት ጥቅም ላይ ይውላል። ቀሲል ለፊት የሚሰጠው ጥቅም ምንድን ነው? ዋና ዋና 4 ጥቅሞች አሉት። ከነዛም ውስጥ አንደኛና የመጀመሪያው ቆዳን በጥልቀት ያጸዳል። ዲፕ ክሊነር ነው። ቀሲል ዱቄት የፊትን ቆሻሻ እና ከመጠን በላይ ዘይትን ከቆዳ ቀዳዳዎች ውስጥ በማስወጣት ቆዳው ንጹህና ትኩስ እንዲሆን ያደርገዋል። ሁለተኛ ቡግርንና ጥቋቁር ነጠብጣቦችን ያስወግዳል። ባክቴሪያን የመከላከል አቅም ስላለው ቡግርን ከመቀነሱም በላይ ጥቋቁር ጠብታዎችንና የቆዳ ላይ ጠባሳዎችን በማጥፋት የቆዳ ቀለምን ያቀላል ማለት ነው። ሶስተኛ የተፈጥሮ ድምቀትን ይሰጣል። የከሰመና የጠቆረ ቆዳን በማደስ የተፈጥሮ ድምቀት እንዲኖረው ያደርጋል። አራተኛ እርጥበትን ይጠብቃል። ቆዳን ሳይደርቅ አስፈላጊውን እርጥበት በመስጠት ለስላሳ ያደርገዋል። ስለዚህ ይሄ የቀሲል ምርትን እንዴት ማዘጋጀትና መጠቀም እንችላለን ወደሚለው ስንሄድ የቀሲል ማክስን በቤት ውስጥ በቀላሉ ለማዘጋጀት የሚከተሉትን ደረጃዎች ይከተሉ። የሚያስፈልጓችሁም ነገሮች አንደኛ 1 የሾርባ ማንኪያ የቀሲል ዱቄት፣ ሁለተኛ ደግሞ ለብ ያለ ውሃ ወይም ደግሞ የሩዝ ውሃ መጠቀም ትችላላችሁ። እንደ አማራጭ ትንሽ ጠብታ ማር ወይም ደግሞ እርጎ ብታረጉበት አሪፍ ነው ለውጡን በተሎ ለማየት። ሲቀጥል ደግሞ 1 የሾርባ ማንኪያ ያልኳችሁ ምክንያት ቀሲል በደንብ እየመታችሁት በማንካ እንደዚህ እያማሰላችሁ ስትሄዱ እየጨመረ ሳይዙን እየጨመረ ነው የሚሄድና እንደ ሳሙና የመኩረፍ ባህሪ ስላለው አንዷ ማንካ ራሱ ሙሉ ፊታችሁን ታዳርሳለች ማለት ነው። ወደ አዘገጃጀቱም ስንሄድ የቀሲል ዱቄቱንና ውሃውን ወይም የሩዝ ውሃውን በመቀላቀል ለስላሳና መካከለኛ ውህድ ማዘጋጀት። ከዛ ፊቶውን በንጹህ ውሃ ከታጠቡ በኋላ ውህዱን በኩል መጠን ፊቶ ላይ ማዳረስ ማለት ነው። ከዛ ከ15 እስከ 20 ደቂቃ ያህል እንዲደርቅ ይተውታል። ጊዜው ልክ እንዳበቃ ይሄ ያልኳችሁ 15 እና 20 ደቂቃው ሲያልቅ ለብ ባለ ውሃ በክብ እንቅስቃሴ በቀስታ በማሸት ትታጠቡታላችሁ ማለት ነው። ቀሲል ማክስን ከቆዳው አይነት ጋር በማዛመድ የተሻለና ፈጣን ውጤት እንዲያገኙ ይረዳውታል። ይሄም አንደኛ የቆዳ ከለራችን ማለት ኦይሊ ስኪን ነው ያለን ወይስ ደረቅ ቆዳ ነው ያለን ወደሚለው ስንሄድ ውጤቱን ፈጣን እንዲያደርግልን በመጀመሪያ ለቅባታማ ቆዳ ላለው ሰው የቀሲል ማክስን ከሎሚና ከማር ጋር ቢያዘጋጀው የበለጠ ይጠቅመዋል። ማለትም ከመጠን በላይ ዘይትን ለመቆጣጠር እና የቆዳ ቀዳዳዎችን ለማጥበብ ይረዳል። የሚያስፈልጉ ነገሮች አንደኛ የሾርባ ማንኪያ የቀሲል ዱቄት ያስፈልጋል። ከዛ ግማሽ የሻይ ማንኪያ የሎሚ ጭማቂ፣ በሚቀጥለውም 1 የሻይ ማንኪያ ማር፣ ለብ ያለ ውሃ እንዳስፈላጊነቱ እየጨመሩ ማቀላቀል ማለት ነው። ይህንንም ስናዘጋጀው ሁሉንም ንጥረ ነገር በንጹህ ዕቃ ውስጥ በማቀላቀል ለስላሳ ውህድ ያድርጉት። ለስለስ ያለ ውህድ ማድረግ አለባችሁ። በጣም መድረቅ የለበትም። ፊቶ ላይ በኩል መጠን ይተግብሩት። አይን አካባቢ እንዳይቀቡት። ከ15 ደቂቃ በኋላ ለብ ያለ ውሃ በቀስታ በማሸት ይታጠቡት። ሁለተኛው ደረቅ የፊት ቆዳ ድራይ ስኪን ላላቸው ሰዎች ቀሲል ቆዳን ሊያደርቅ ስለሚችል ለቆዳ ተጨማሪ እርጥበት ሰጪ የሆኑ ንጥረ ነገሮችን መቀላቀል አስፈላጊ ነው። የሚያስፈልጉ ነገሮች 1 የሾርባ ማንኪያ የቀሲል ዱቄት፣
ከአንድ የሾርባ ማንኪያ እርጎ ጋር በመቀላቀል ጥቂት ጠብታ የወይራ ዘይት ወይም ደግሞ ኮኮናት ዘይት መጠቀም። አዘገጃጀቱ የቀሲል ዱቄቱን እርጎና ዘይቱን በአንድ ላይ በማዋሃድ ወፍራም ሊጥ የሚመስል ውህድ ማዘጋጀት። ከዛ ፊቶ ላይ ከተቀቡ በኋላ ለ10 ወይም ደግሞ ለ12 ደቂቃ ያህል ማቆየት። በቀጣይም ቀዝቃዛ ወይም ለብ ያለ ውሃ ከታጠቡ በኋላ ተስማሚ የሚሉትን ለፊቶ የሚስማማውትን እርጥበት የተፈጥሮ እርጥበት አዘል የሆነ ሞይስቸራይዘር ወይም ክሬም መቀባት። ሶስተኛ ለቡግርና ጥቋቁር ጠብታ ላለባቸው ሰዎች እርድ በጣም አስፈላጊ ነው። እርድ ባክቴሪያን የመከላከል እና የቆዳ ቀለምን የማስተካከል ከፍተኛ አቅም አለው። ከቀሲል ጋር ሲደመር ለጠባሳዎች ፍቱን መፍትሄ ይሰጣል። የሚያስፈልጉ ነገሮችም አንድ የሾርባ ማንኪያ የቀሲል ዱቄት፣ ሩብ ወይም ደግሞ 1/4 የሻይ ማንኪያ የእርድ ዱቄት፣ የሩዝ ውሃ እንደ አስፈላጊነቱ መጨመር። አዘገጃጀቱ የቀሲል ዱቄቱንና የእርዱን ከሩዝ ውሃ ጋር በመቀላቀል በመካከለኛ ውህድ ያዘጋጁታል። ለቡግር የተጋለጡ የፊት ክፍሎች ላይ በማተኮር ይተግብሩት። 15 ደቂቃ በኋላ ለብ ባለ ውሃ መታጠብ። አሁን እንደ ምክር የምነግራችሁ ነገር እርድ ቆዳ ላይ ጊዜያዊ ቢጫ ቀለም እንዳይተው በጥንቃቄ እና ትንሽ መጠን ብቻ እርድ መጠቀም ይኖርባቸዋል ማለት ነው። ማስኩን ሲጠቀሙ ልብ ሊሏቸው የሚገቡ ወሳኝ ነገሮች፣ የመጀመሪያው ትዕግስትና መደበኝነት ወይም ኮንሲስተንሲ የምንለው ነገር ነው። የተፈጥሮ ምርቶች ፈጣን ለውጥ ላይኖራቸው ስለሚችል በሳምንት 1 ወይም 2 ጊዜ በመደበኝነት መጠቀም የተሻለ ውጤት እንድታገኙ ያደርጋችኋል። ሌላው እርጥበትን መጠበቅ ነው ወይም ሞይስቸራይዘር መጠቀም ይኖርባችኋል። የቀሲል ማክስ ከታጠቡት በኋላ ቆዳ እንዳይደርቅ ሁልጊዜ ተስማሚ የሆነ የተፈጥሮ እርጥበት አዘል ክሬም ሞይስቸራይዘር መጠቀምን አይርሱ። ውድ ተመልካቾቼ እነዚህን ውህዶች በሳምንት ከ1 እስከ 2 ጊዜ ብቻ በመጠቀም ጤናማ ለስላሳና አንጸባራቂ የፊት ቆዳ ማግኘት ትችላላችሁ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ጥያቄና አስተያየት ካላችሁ ታች አስተያየት መስጫው ጋር አስቀምጡልኝ። በቀጣይ በሌሎች አስተማሪ ቪዲዮዎች እስከምንገናኝ ድረስ መልካም ቆይታ